ውድና የተከበራችሁ የምስራቅ ልንውላ ልጆቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። ይኸው ዛሬ ደግሞ ፀጉሬን እስኪ አሸምል አድርገው ብዬ መጥቻለሁ ፈትቼ። እስኪ ቆይ ላውራችሁ ብዬ ነው። እንዴት ናችሁ? ደህና ናችሁ ወይ? ይሄ የአርገን ኦይልና አርገንና ነጭ ሽንኩርት ቫቲጋ ነጭ ሽንኩርትና አርገን ማለት ነው አንድ ጋር ቀላቅዬ እየተጠቀምኩ ነው። ግን ከስር ደግሞ ሩዝ ላይ ልቤ ምነው አልገርምም ቅርንፉድና ስጋ መጥበሻ አድርጌበታለሁ ማለት ነው። እና እንደዛ አድርጋችሁ ቅባት ስታስቀምጡ ቅርንፉድ ወይ ስጋ መጥበሻ፣ እኔ ደረቁን የተጠቀምኩት እርጥቡን አልተጠቀምኩም። ምን አስዋሸኝና ግን እርጥቡን ከመጠቀም የደረቀውን ብታረጉ ይሻላል ብዬ አስባለሁ። ለምን ስለማ እሳት አልነካውም። ይሄ እሳት አልነካውም እንደዚሁ ማለት ነው። ፀጉሬ ቆንጆ ሆኗል። በነገራችን ላይ እኔ ፀጉሬ በተፈጥሮ እንደዚህ ክርድድ ያለ በጣም አልነበረም። ብዛትም ቢኖረው እንደዚህ ክርድድ ብሎ በጣም የሚያስፈራ ፀጉር አልነበረም። ምን ሆኖ ግን አሁን እንደዛ እንደሆነ ባላቅም ማለት ነው። እና የአርገን ቫቲካ እና የነጭ ሽንኩርት ቫቲካ ቅልቅል ነው ይሄ። ሁለቱንም ነው የቀላቀልኩትኝ። እንደዚህ ቆዳይን እንደዚህ እየቀባው ማለት ነው። ቆዳይን እንደዚህ ቀብቼ የተረፈውን እጄን እንደዚህ አሻሽና ማለት ነው እሰራዋለሁ ማለት ነው። ታጥቤ ዝም ብዬ ጫፉን ቁጥርጥር ሰራሁትና ቆርጬ ዝም ብዬ መሀል አናቴ ላይ ይሄንን ቅባት አደርጋለሁ። በየቀኑ ጠዋት ላይ አደርጋለሁ አናቴ ላይ። አንደኛ ፊታችንም ቅባት አናታችን ላይ ስናደርግ ፊታችንም አይደርቅም። በጣም ውድ ነው ግን $3 ነው ለመግዛት የምትፈልጉ $3 ነው። ይሄን ያህል ውድ አይባልም። ከኛ አይብስም። እንደኔ ቅባት የማትጨርሱ ከሆናችሁ በየጊዜው እነሱም ላይፈቅዱላችሁ ይችላሉ። ትራስ ምናምን ስለሚያበላሽ ቀስ እያላችሁ ትንሽ ትንሽ ብትጠቀሙ ጥሩ ነው ማለት ነው። እና ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንግዲህ አሸምል አድርጋት ብዬ ነው። ፀጉሬ በጣም ተሰባብሯል። አዲስ የሆናችሁ እስኪ ሰብስክራይብ በማድረግ ቤተሰብ ሆኖ እና ፏ አድርጉኝ። ይኸውላችሁ በጣም ደርቋል፣ ግን ደህና ነው። እኔ ምንም አይነት ትሪትመንት አልጠቀምም ፀጉሬ ማለት ነው። ቢኖርም ምን ይበላዋል እንጂ አልጠቀምም። አንደኛ እኔ በጣም ሰነፍ ነኝ። እሱን አውጣት እና ልቀቅ አትለቀቅ ማለቱ ትንሽ ይከብደኛል። ካለውበት አንጻር ከውሾች ጋር ስለሆንኩኝ ለማቆየትም አልችልም። እንደገና ደግሞ መታጠብም ከባድ ነው የሚሆንብኝ። ስለዚህ እኔ ምንም አይነት ቆዳዬም አለርጂክ አለው። ቅባት ራሱ ይሄ ቅባት ነው ተስማማኝ። ሁለቱ ቅባትና ብሉ ማጂክ ይስማማኛል። ብዙም ብሉ ማጂክ ደግሞ ፀጉርን የሆነ ብራውን የማድረግ ባህሪ አለው። እነኚህ ግን ይዘቱ ፀጉራችን እንዳለ ነው የሚያስቀምጡት። እኔ የወደድኳቸው ቫቲካ ቅባትን የወደድኩትኝ እንዳለ ፀጉሬ እንዳለ የራሱን ይዘት አይለቅም። አመድም አያስመስለውም። ጥቁር ነው ፀጉሬ በተፈጥሮ በጣም ጥቁር ነው ፀጉሬ፣ በጣም ጥቁር ከሚባል ይኸውላችሁ ይታያል። ነጭ ደግሞ አሁን ገብስማ ሆኛለሁ። አቤት ታድዬ ገብስማ ሆኛለሁ። ነጭም አለው ጥቁርም ነው ፀጉሬ ማለት ነው። እና ብዙን ጊዜ የአርገን ኦይሎች መወዳቸው ለዚህ ነው ማለት ነው። ኮኮናትም አይመቸኝም። እንደዚህ ደግሞ ናቹራል መሆን በጣም እወዳለሁ። በነገራችን ላይ በተፈጥሮ ነገር በጣም አድናቂ ነኝ። ናቹራልነቴን ደግሞ በጣም ከሚባለው በላይ ወደዋለሁ። እኔ ቅንድቤም የራሴ ነው። ምንም ነገር እንትን የምለው ነገር የለም። ግን በቃ የተወሰነ በጣም ነው ደስ የሚለኝ ናቹራል ሆኖ ፊቴም
ሁሉም ነገሬ በቃ እንትን በምል ደስ ነው የሚለኝ ውስጤ። የሚገርማችሁ ነገር እና ፀጉሬን ቀለም አልቀባም ለማለት ቀለም አልቀባም፣ ሽበቴን ቀለም አልቀባም። በጣም ነው የሚያምረው፣ በጣም ነው የሚያምረው። ራሴን እዚህ ሀገር በነገራችን ላይ ነውር ነው መሰለኝ፣ እኔ እንጃ። የእኛ ልጆች በጣም ነው ሽበት ካላቸው የሚሳቀቁት ምን የሚሉት። ለነገሩ እኛ እኮ እኔ እንጃ ውሻ መንገድ ላይ አሁን እኔ ይዤ ሲሄድ ግድ የለኝም እንደፈለግኩኝ ነው፣ ምንም አይመስለኝ። አንዳንድ ልጆች ውሻ ይዘው መሄድ በጣም ነውር ይመስላቸዋል ሞኞችዬ። እኔ ቤት ውስጥ ተቀምጬ ከውሻ ከሌለ እኮ እንደፈለገን መውጣት አንችልም። አንድ ሰው እኮ በቀን እኮ የእግር ጉዞ 30 ደቂቃ መሄድ አለበት። 30 ደቂቃ የእግር ጉዞ። ውሻ ከሌለ ምን ልታረጉ ነው? የት ትሄዳላችሁ ትባላላችሁ። በውሻው ሰበብ ትሄዳላችሁ። ምንድን ነው ውሻ የሚያስቸግራችሁ? የሚያጥበው ወስደው የሚያሳጥቡት መድኃኒት አላቸው፣ ክትባት አላቸው። እኛን ይነኩናል አንል ምንም እኮ አይደርሱብንም። ውሾች እኮ ንጹዎች ናቸው። ማርያምን ከሰው ይልቅ ከሰው ልጅ ይልቅ ውሻ ይሻላል። በጣም ነው በቃ ስትናደዱ ይረዷችኋል። እንትን ስትሉ በቃ በጣም ነው። እኔ እንጃ እኔ ውሾቼን በጣም ነው የምወዳቸው። ይኸው አሁን እኮ አንዱ በቀኝ አንዱ በግራ ቁጭ ብለዋል ስሪ እግሬ ስር። ስትቋጧቸው ስር ስራችሁ መጥተው ለምንድን ነው በቃ የሆነ ይቅርታ ሶሪ ማለት እንዴ? እኛ እኮ እርስ በራሳችን እንኳን ተቆጥተን ሳንነጋገርም እኮ እንትን እንላለን ማለት ውሻ ጥሩ ነው። እና አንዳንድ ልጆች በጣም ነው የሚያፍሩት። ውሻ ይዘው ስታያቸው ያፍራሉ። ውሻ ይዤ ካዩኝ ይንቃሉ፣ ሰላም አይሉ። አቤት አቤት! ኧረ ውሻን የመሰለ የለም። እኔ ማርያምን የመጀመሪያ ስራ ሀገሬ ስገባ ውሻ ነው የምገዛው። ውሻ ለነገሩ እኔ ድሮም በትዳሬ ላይ ነበረኝ ውሻ፣ 2 ውሾች ነበሩ። ታሪክ ይቀየራል። እግዚአብሔር ይመስገን ዛሬ እዚህ ጋር ደርሼ ላውራው እንጂ ውሾቼን እና ልጆቼን አብልቼ 2 ቀን ጦሜን ያደርኩበት ጊዜ ነበረ። እግዚአብሔር ይመስገን። እግዚአብሔር እኮ ድንቅ ነው። እግዚአብሔር ድንቅ ነው። ዛሬ እዚህ ጋር ሆኜ ሳስቡ ለእኔ የተደረገልኝ ለእናንተ የሚደረግላችሁ ማርያምን እኔን እዚህ ጋር ያደረገኝ እዚህ ጋር ያደረሰኝ ሰው ቤት ሰራተኝነትን ቢሆን ማለት ነው። ሰው ቤት ሰራተኝነትን ቢሆን ኮራ ብዬ ዘና ብዬ 4 ልጆቼን አሞላቅቄ አስተምሬ አስመርቄ ባለ ማስተር ባለ ዲግሪ የሆነች ልጅ አለችኝ። አሁን ደግሞ ገና የሚማሩ አሉኝ፣ ባለ ዲግሪ ባለ ዲፕሎም የሚማሩ አሉኝ። እግዚአብሔር ይመስገን። ማርያምን እኔ ሀብታም ነኝ። ማርያምን ሀብታም ነኝ በጣም በቃ። ገንዘብ ግን የለኝም፣ ገንዘብ የለኝም፣ ማርያምን የለኝም። ግን በቃ እኔ ጤና አለኝ፣ ልጆቼ ጤነኞች ናቸው፣ እኔ ጤነኛ ነኝ። ሀብቴና ገንዘቤ ልጆቼና ጤናዬ ነው። አቤት ፀጉር ይኸውላችሁ፣ ግን ለውጥ አለው። ፀጉር በተወሰነው መልኩ ትሪትመንት ማድረግ ብቻ ሳይሆን በየጊዜው ብናበጥረው ብንሰራው ራሱን የቻለ እንትን ይላል፣ ቆንጆ ይሆናል ማለት ነው። ያው እንግዲህ እንዳልኳችሁ ቅርንፉድ አድርጌበታለሁ። ቅርንፉድና ስጋ መጥበሻ አርገን ኦይል ነው። አርገን ኦይል እና የነጭ ሽንኩርት ኦይል ተቀላቅሎ ማለት ነው። ሁል ጊዜ ስትቀቡ ቆዳችሁን ቀቡ፣ ቆዳችሁንም ፀጉራችሁንም ቀቡ። ፈሳሽ ቅባት ቆንጆ ነው። በነገራችን ላይ ከፊት ለሸሸና ለተበጣጠሰ ፀጉር ከፊት ከመቀባት ይልቅ የፊትን ቆዳ ከመቀባት ይልቅ ባዝሊን ለፀጉር በጣም ምርጥ ነው። በጣም ምርጥ ነው። በጣም ምርጥ ነው። ፊታችሁን ግን ማለት ነው በተቻላችሁ መጠን እንትን ብትቀቡ ግሪሲሊ ከቫዝሊን ይልቅ ግሪሲሊ ብትቀቡ በጣም ቆንጆ ነው። ግሪሲሊ ቆዳን ክፍት እንደሆነና እንትን የሆነ ንፋስ ምን እንዲገባ ቀዳዳዎቹ የፊታችን ቆዳ ቀዳዳዎች ክፍት እንደሆኑ እንደነበረ ያደርጋል። ቫዝሊን የመደፈን ባህሪ አለው። ለውጡን ሞክሩና እዩና። ቫዝሊን ጥሩ አይደለም ማለት ሳይሆን ጥሩ ነው፣ ያሳደገን ነው። ግሪሲሊም ደግሞ ያሳደገን ነው። ግሪሲሊም ውሃ ቀላቅለን እንጠቀማለን አይደል? ወፍራም ከሆነ ውሃ ቀላቅላችሁ ግሪሲሊ ፊታችሁን ተጠቀሙ። በጣም ምርጥ ነው ግሪሲሊ፣ በጣም ምርጥ ነው።
ግን እዚህ አለ የለም የሚለውን ባላቅም እኔ እስኪ ቆይ ገዝቼ ሞክሬ አሳያችኋለሁ ማለት ነው። ግሪሲሊ በጣም ምርጥ ነው፣ ተጠቀሙ። ግሪሲሊ ለፀጉር ለፊት ቆዳ በጣም ቆንጆ ነው። ለተጎዱ ውሾች ጮሁ እና ግሪሲሊ በጣም ጥሩ ነው፣ ተጠቀሙ። ያው ፀጉሬን እኔ አሁን ተነስቻለሁ። በጣም ነበረ ስንፍ ብዬ ራሴን ጥዬ ዲፕሬሽን ውስጥ ነበርኩ፣ ጭንቀት ውስጥ ነበርኩ። ጭንቀት ውስጥ አሁን የምን ዲፕሬሽን፣ የምን ጭንቀት፣ የምን ማዘን ብዬ በቃ ማንንም ጉዳይ ለራሴ ጊዜ ሰጥቼ ራሴን ለምስራቅ ጊዜ ሰጥቻት ምስራቅን ፈልጌ ማርያምን በመከራ ነው ያገኘኋት። ምስራቅን በመከራ የድሮዋ ምስራቅ የት ነሽ ብዬ በጣም በጣም በቃ በጣም ጭንቀት ውስጥ ነበርኩ። ጭንቀት ደግሞ ታውቃላችሁ ቅስም እንደሚያሳባ እኔ አላቅም። ቆሜ መታጠብ እስኪያቅተኝ ገላዬን ልታጠብ ገብቻለሁ። እዩኝ ስልክ ክፍት አድርጌ ብዬ ቆሜ እንደዚህ መቆም ጭንቀት ማለት ነው። መቆም ያቅታችኋል። ሐኪም ሲያችሁ ምንም ነገር የለባትም ነው የሚላችሁ። ምንም የለባትም ይባላል። ግን ማለት ነው በጭንቀት የተነሳ ግን ማለት ነው ምን ያህል ቅስማችን ስብር እንደሚል መቆም እስከሚያቅተን ድረስ እንደምንደርስ እኔ ያየሁት በዛ ነው። አሁን እግዚአብሔር ይመስገን ወደ አምላኬ ስጠጋ እሱን ሳናግር እሱን ስጠይቅ ያልተመለሰልኝ ነገር ሁላ ተመለሰልኝ። 3 ዓመት በቃ ምላሽ የሌለ ነገር 3 ዓመት የተሳቃየሁበት 3 ዓመት የተከፋሁበት 3 ዓመት ያነባሁበት እንባ ዛሬ ተመለሰልኝ። እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ፣ እሱም ክብሩ ይውሰድ ብዬ ለምስክርነት ደግሞ አገሬ ላይ ሆኜ አገሬ ገብቼ ምስክር እንዳደርግ ያድርገኝ መድኃኔዓለም። የበለጠውን ደግሞ በሰላም አገሬ ገብቼ ከሰው ሀገር በቃ ምስክርነት እንዳደርግ ያድርገኝ ነው የምለው። ውድና የተከበራችሁ ቤተሰቦቼ ግን ሰብስክራይብ ማድረጋችሁን እንዳረሱ፣ አዲስ የሆናችሁ ደግሞ ላይክ በማድረግ ሰብስክራይብ በማድረግ ነባሮቹ ላይክ በማድረግ አዲሶቹ ሰብስክራይብ በማድረግ ሼር እያደረጋችሁ ስለምታግዙኝ ስለምታበረታቱኝ ያው አልኩኝ። በቃኝ እኮ ትንሽ እኮ በምንም ነገር እኮ አንፈልግ። በቀዝቃዛ ውሃ ፊታችንን ትጥብ ብለን በቃ እንደዚች ፏ ስንል ምንድን ነው እሱ ታዲያ? እኛ ኢትዮጵያኖች ብዙም አናስፈልግ ብዙም ወጪ አናበዛም። $2 ቅባት ፀጉራችንን እንኳን እናደርጋለን። እኔ ለነገሩ በስንት ዓመት ዘንድሮ ገና እሱንም እንዳልወጣበት ሱቅ እንዳልወጣ ገዝታ ሊመጣች። እኔ የጠየኳት ሌላ ነበረ፣ እሷ አርገን ገዝታ ሊመጣች። ግን አርገኑ ራሱ በጣም ምርጥ ነው። ቅርንፉድና ስጋ መጥበሻ አርጌበታለሁ። አርገንና ነጭ ሽንኩርት ቅልቅል ነው። ሁል ጊዜ እንትን ከፈሳሽ ቅባት ሲኖራችሁ ፈሳሽ ቅባታችሁ ውስጥ እንትን ጨምሩበት። ናናም ካላችሁ ናና አድርጉ። ቅርንፉድ ካላችሁ ቅርንፉድ፣ ቀረፋ ካላችሁ ቀረፋ፣ ስጋ መጥበሻ ካላችሁ ስጋ መጥበሻ፣ አብሽ ካላችሁ አብሽ አድርጉ። ይመዘምዘዋል፣ የራሱ ይመዘምዘዋል። ለፀጉራችሁ የሚመቻችሁ ማለት ነው። አብሽ ከምንም በላይ በጣም ምርጥ ለፀጉር የሚስማማ ለፀጉር በጣም የሚያፋፋ የሚያለሰልስ ነው። አብሽ ከተልባ የበለጠ ማለት ነው። ግን ማንኛቸውም የየራሳቸው የሆነ መድኃኒትነት የየራሳቸው የሆነ እንትን ነገር ይኖራቸዋል። አሁን ቅርንፉድ ለአንዳንድ ለቆዳ ድርቀት፣ ለፎሮፎር፣ ለምናምን ቅርንፉድ በጣም ጥሩ ነው ውስጡ ያለው ነገር ማለት ነው። እንትንም ደግሞ ቀረፋ ደግሞ የደም ዝውውራችን እንዲስተካከል እንትን እንዲል በጣም ምርጥ ነው። እንደዛ ተጠቀሙ እላችኋለሁ። እንደኔ እንደዚህ ፈሳሽ ቅባት አድርጋችሁ እንዲህ አድርጓት። እቺ አሁን እስከ ሳምንት ድረስ በቃ እንደዚህ እየተደረገች ቅባት ይደረግባትና እንደዚህ ከበላ ነው እንደዚህ ክክ የለም የሚበላ እንኳን ነገሩን ነው የምላችሁ።
ያው እንግዲህ በፊት በጣም ብዙ ነበረ የሚበጣጠሰው ፀጉሬ። አሁን ደህና ተመስገን። ይሄን ያህልም አይበጣጠስም ማለት ነው። ይሄ እንግዲህ በሳምንት ይሄን ያህል ወጣ ማለት ምንም ማለት አይደለም። ታጥቤ አበጥሬ ሰርቼው ነው። አሁን ይሄ በሳምንት ይሄ ወጣ ማለት ምንም ማለት አይደለም። እኔ በየቀኑ ነበር የምታጠበው። አሁን ግን በሳምንት አንድ ጊዜ መታጠብ ጀምሬያለሁኝ ማለት ነው። በጋ ላይ እንግዲህ አናቅምና ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ በሌላ ቪዲዮ መለስ ብዬ እስከመጣ ድረስ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮቹ ደግሞ ላይክ እያደረጋችሁ ቪዲዮውን እዩት፣ አስተያየታችሁን ስጡኝ። ከልብ ነው የማመሰግነው። እህት ወንድሞቼ፣ ልጆቼ፣ እናቶቼ፣ አባቶቼ እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። መልካም ጊዜ እመኝላችኋለሁ። ቸር ሰንብቱ።